የዳኒ ፍቅረኛ ኤዱ ወደ አባቢ ቤት ስትሄድ በመንገዷ አዲስ ነገርና የሚያስደስት ነገር ተመልክታ ነበር። ታዲያ ይህንንም ነገር ከቲና ጋር ከተነጋገረች በኋላ ወደ ቤት ስትገባ ግን ድባቡ እሷ እንደጠበቀችው በደስታ አልነበረም። ሁላቸውም ጸጥ ረጭ ብለዋል፣ ፈርተዋል፣ ተደናግጠዋል። አባባም በእርግጥ ቲናን ከቤት ያባረራት ቢሆንም አባባ መደሰት ነው ያለብን እያለ ቢሆንም ነገር ግን ካሌብ በፍጹም እኔ ቲናን አላምናትም፣ ሽንፈቷን እንዲህ በቀላሉ የምትቀበል አይደለችም በማለት ካሌብ ግን ደስታው ሙሉ ሊሆንለት አልቻለም። ታዲያ ይህንን ነበር ኤዱም ደግሞ የጠበቀችው። ወደ ቤት ስትመጣ ሁላቸውም ጸጥ ረጭ ማለታቸው፣ መፍራታቸው፣ መደናገጣቸው አባባ እንደዚህ እየተናገረ የካሌብ ደግሞ የሌለ መፍራት፣ ማሰብ፣ መጨነቅ ለኤዱ በጣም ማስገርሟን ነበረ። ካሌብም የትሁቴ መርበትበትና መደናገጥ መፍራት ከተመለከተ በኋላ ታዲያ ትሁቴ ለምንድነው የፈራሽው ንገሪኝ በማለት የሚያስፈልጋትን ነገር ለሚያስፈልጋት ነገር ሁሉ ከጎኗ እንደሚሆንላትም አሳውቋን ነበር። ታዲያ ትሁቴም ደግሞ የሚያስቸግርሽን ሰው ንገሪኝ፣ ማነው ስሙ? ይህን ሰው የሰው ከዚህ በኋላ ወደ አንቺ ሲመጣ በመጀመሪያ እኔን አልፎ ይሆናል መምጣት የሚችለው፣ ስለዚህ ሰውየውን ስጭኝ፣ አድራሻውን ስጭኝ በማለት ቁጥሩን ጠይቋን ነበር። ታዲያ ትሁቴም ደግሞ እንዴት ልንገረው? እሱ ጓደኛዬ ብሎ ቀርቦት እሱ እንግዳዬ ብሎ እንዲሁም ጠበቃዬ ብሎ የቀረበውን ሰው ለመናገር ለሷም በእርግጥ ቀላል አልነበረም። በመጨረሻም ግን ጓደኛዬ ብለህ ጠበቃዬ ብለህ ወደዚህ ቤት ያመጣው ሰው ነው በማለት ነበር የነገረችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ቀጣይ ክፍል ትሁት ድራማ ይዤላችሁ መጥቻለሁ። ታዲያ አባባም ደግሞ ለእሳቸው ተዘጋጅቶ የነበረውን ውሃ ቲና ስትመርዘው ስለተመለከቷት ወደ ቲና በመምጣት ያዘጋጀሽውን ውሃና የመረችልኝን ለእኔ ብለሽ ለሌላ ሰው ብለሽ ያዘጋጀሽውን ውሃ ራስሽ እንድትጠጫት ፈልጋለሁ በማለት አስገድዷን ነበር። ታዲያ ቲናም ደግሞ በፍጹም የሚሆን አይደለም፣ እኔ አልጠማኝም፣ አልፈልግም እያለች ያጭበረበረች ቢሆንም አባባ ግን ተመለከትሽ አይደለ በሌሎች ላይ የምታዩን ነገር ለምን በራስሽ ላይ አትመለከችውም እያለ ያስገደዳ ቢሆንም ነፍሴ አውጭኝ ካለች በኋላ ታዲያ አባባ ደግሞ አሁኑኑ ቤት የለቀሽልኝ እንድትወጪ እፈልጋለሁ ቢላትም ቲና ግን እባክህን አባዬ የዛሬን ብቻ ቢያንስ ማደሪያ እንኳን የለኝም፣ ዛሬ ልደርና ነገ በጠዋት ተነስቼ እሄዳለሁ በማለት ለምና ተማጽና እሳቸውም ደግሞ እሺ ነገ ጠዋት እንሽን ላይው አልፈልግም፣ በጠዋት ተነስተሽ ውልቅ እንድትይልኝ እፈልጋለሁ በማለት የዛሬን አሳድረዋታል። ታዲያ ትሁትም ደግሞ ወደ ቲና ክፍል ገብታ ነበረ እሷን ለማናገር። ታዲያ ትሁትን ስታገኛት ደግሞ ለእሷ ሌላ ሰው ነበረች። እሷን ለማታለል ለመሸወድ እንዲሁ ደግሞ አዲስ ሰው በመምሰል የተቀየረች በመምሰል ባለፈው ማንነቴ እያነሱ ለምንድነው የሚጨቀጭቁኝ እያለች ራሷን አስመሳይና ደግ ሰው ካስመሰለችን በኋላ ግን በምን መልኩ ተመልሼ እንደምመጣላችሁ አታውቁም፣ እኔ ቲና ነኝ፣ ሽንፈትን በቀላሉ እንደዚህ አልቀበልም በማለት ቲና ለአዲስ ነገር ለአዲስ ክፋት እንደተዘጋጀችም ይፋ እያደረገች ነበረ። ትሁቴን ሰላሟን የነሳ ሰው ደግሞ ጠዋት ሲነቃ አይኑን ሲገልጥ ራሱን ታግቶ ነበር የተመለከተው። ታዲያ ይህም ሰው ደግሞ አልለቀህም፣ ትፈታኝ እንደው ትፈታኛለህ፣ የማትፈታኝ ከሆነ ደግሞ አትችለውም ምላሹን እያለ እየፎከረ ቢሆንም ደግሞ ትናንት እየፎከርክ ነበር፣ አየህ አይደለ ዛሬ ደግሞ ታስረሃል፣ የፈለግከውን ነገር ማለት ትችላለህ በማለት የሰማይ ስባሪ የሚያክለው አጋሽ በዚህኛው አጋሽ ላይ በዚህኛው የቲና ጓደኛ በእርግጥ ሁለታቸውም የቲና ሰዎች ናቸው። አጋሽ ለአጋጅ እሷ እንደዚህ እያፈላለገች እያመጣቻቸው ዛሬ ላይ ደግሞ ይህ ሰው እነ ትሁትን ለመርዳት በእርግጥ እሱ ለገንዘብ የሚሰራ ቢሆንም ከዚህ በፊት ግን 1 ሚሊዮን ብር ስላሳለፈበት ቲና ይህንን 1 ሚሊዮን ብር ስላልሰጠችው እሷ መበቀል ስለሚፈልግ ታዲያ በሌላ በኩል ደግሞ ከዚህ በፊት መትቶ ተተናኮ ስለነበረ ስለዚህ ይህንን ሰውዬ ይፈልገው ነበር። ነገር ግን እሱ እንዳሰበው አልተሳካለትም። ያሰረውና ያገተው ቢሆንም ነገር ግን እሱ እንዳሰበው አልሆነለትም። ታዲያ ትሁቴም ደግሞ መርበትበቷ መፍራቷ አዲስ ነገር የሚመጣ አልመሰለኝም። በእርግጥ ቲና ከዚህ ወጣለች፣
እንዲሁም ደግሞ ተመስገንም ከዚህ ሄዷል። ቢሆንም ግን እንዲሁ ሰላም አልሰጠኝም እያለች ተደናግጣለች። ታዲያ ኤዱም ደግሞ የሁላቸውን ፍርሃትና መጨነቅ ማሰብ ትክዝ ማለት በእጅጉ አስፈርቷን ነበረ። አልገባኝም፣ ገና ለገና ችግር ይመጣል በማለት ዛሬያችሁን እንደዚህ በጨለማ ልታሳልፉ ነው እንዴ? ምን አይነት አቀባበል ነው የምታደርጉት? ነገ የሚመጣውን ነገር ደግሞ አብረን ነን፣ ቤተሰብ ነን፣ እንደ ቤተሰብ አብረን እንቀበለዋለን። ለዛሬ ግን ቲና ሄዳለች። ቲና ደግሞ በእርግጥ አርፋ እንደማትቀመጥ አውቃለሁ። ነገር ግን የዛሬን ደስተኛ መሆን እንጂ ያለብን ራሳችንን በማስጨነቅ እንዲሁ በመረበሽ እንደገና ለገና ላልተፈጠረ ችግር ይፈጠራል ብለን ዛሬያችንን ማጥቆር የለብንም ስትል ቤተሰቡን ነቃ አድርገዋለች። ታዲያ አባባም ልጄ እውነቷን ነው፣ ገና ለገና አንዳች ነገር ይፈጠራል በማለት ከዛሬው መቆዘም የለብንም በማለት ይነጋገራሉ። ታዲያ ትሁትም ደግሞ በቃ ወደ ኪችን መሄድ ይኖርብኛል ስትል ኤዱ ምንም ላግዝሽ እፈልጋለሁ በማለት ተያይዘውም ወደ ኪችን አምርተው ነበረ። ታዲያ ወደ ኪችንም ስትገባ ደግሞ ለኤዱ ትሁቴም አዲስ ነገር ነግራታለች። አዲሱ ነገር ደግሞ በዚህ ስራ ላይ ተባብራት የነበረችው ኤዱ ቀዳማዊና ሀሳቡን ያመጣችው ትሁቴን ሰላም የነሳትን ሰው ለምን አናግተውም፣ ለምን አስፈራርተን ወደ ሀገሩ አንልከውም የሚል ሀሳብ አቅርባ የነበረችው ኤዱ ስለነበረች፣ ታዲያ ደግሞ በእርግጥ በደውልልሽ ማታ ስልክ አልመለስሽልኝም፣ ይህንን ነገር ልነግርሽ ነበረ የደወልኩልሽ፣ እናም ተይዟል በማለት አሳውቃን ነበረ። ታዲያ ኤዱም ደግሞ በጣም ደስ ይላል፣ በእርግጥ እኔ አልተመቸኝም ነበረ፣ ማታም ደግሞ መልሼ እንዳልደውልልሽ ምናልባት ተኝተሽ ይሆናል ብዬ ነበር የተውኩሽ በማለት የደስታዋ ተካፋይ እንደሆነችና ደስተኛ ታዲያ ለምን አልሆንሽም? በተለያየ ነገር ልትደሰቱ ሲገባ እናንተ ግን ሁላችሁም ከአንቺ ጀምሮ አንቺን ብትሆኚ ይህንን የመሰለ ነገር ይዘሽ ለምን እንደዚህ እንደጨፈገግሽ እንደተከሽ አልገባኝም ትላለች። ታዲያ ትሁቴም ደግሞ አንቺ አታውቂውም፣ ይህንን ሰው ማንም አያውቀውም ትላለች። ታዲያ ተያይዘውም ደግሞ ወደ ቦታው ይህንን ነገር ለማረጋገጥ መሄድ ይኖርብናልም በማለትም ሄደው ነበረ። ቲና በሌላ በኩል ደግሞ ከአዲስ ሰዎች ጋር ተመካክራለች። ችግር እንደገጠማትና በዛ ችግር ላይ ደግሞ ከቤት እንደተባረረች በአዲስ ነገር እመለስላችኋለሁ በማለት አዳዲስ አጋጆችን አዳዲስ ወንጀለኞችን ስልክ በመደወል ተደራድራ ተዘጋጅታ ነበር የወጣችው። ትሁቴና ኤዱ ደግሞ ወደ አጋጁ ወደ ታገተበት ቦታ ተመስገን ወደ ታገተበት ቦታ ሄደው ነበረ። ትሁቴ ግን በእጅጉ ፈርታ ነበረ፣ ተደናግጣ ነበረ። ይህ ሰው በእርግጥ ታስሮም ቢሆን በእጅጉ ትፈራዋለች። በዛ ላይ ደግሞ እኛ መሆናችንን ካወቀ አስበሿ ምን ሊፈጠር እንደሚችል እያለች ከበሩ ቆማ ወደ ውስጥ መግባት አልፈልግም አስቢው እስኪ እያለች ፈርታ መረገጥ ፊቱ ላይ መረገጥ ፈርታ ወደ ውስጥ አልገባም ብላ ነበረ። ታዲያ አጋቹ ደግሞ ያላሰበው ነገር ገጥሞታል። እሱ እንቅልፍ ይዞ በነበረበት ጊዜ የታሰረበትን ገመድ በመፍታት ነገር ግን እሱ ሲነቃ ደግሞ ምንም እንዳልተፈታ አስመስሎ ተቀምጦ ነበረ። ወደ መጸዳጃ ክፍል መሄድ ይኖርብኛል ካለ በኋላ ከመጸዳጃ ቤት ሲመለስ ግን ያላሰበው ነገር ገጥሞታል። ይህ አጋጅ አግቶት የነበረው ሰው አስሮት የነበረው ሰው ከታሰረበት ቦታ ተነስቶ ፈትቶ እሱ ደግሞ ያለምንም ነገር ተዘናግቶ ስለነበረ ያለምንም መሳሪያ ስለነበር ተቀምጦ የነበረው በመታሰሩ እርግጠኛ ነው ይፈታዋል ብሎ ስላላሰበ ታዲያ ያላሰበው ነገር ገጥሞታል። ይህ ሰው እንግዲህ ይህ ግፈኛ ሰው ዛሬም ደግሞ በዚህ አጋች ላይ ግፍ ሰርቶ ለማምለጥ ደርሷል። ታዲያ ትሁቴና ኤዱ ደግሞ በመንገዳቸው ላይም እያሉ በእርግጥ የታገተ ቢሆንም የታሰረ ቢሆንም መታሰሩን ያረጋገጥኩ ቢሆንም ግን ደግሞ እኛ መሆናችንን ካወቀ ምን ሊፈጠር እንደሚችል ሳስበው በክፋት ላይ ክፋት ከዚህ በፊት ያሳለፍኩትን ህይወት ስለማታውቂ ኤዱ ተረጋጊተኛለች፣ ነገር ግን ደግሞ ፈርቻለሁ እያለች ታዲያ ትሁቴ ደግሞ የፈራችው ነገር በእርግጥ ከፊቱ ላይ ሄዳ ባትቆምም በመንገዳቸው ቆመው እየተመካከሩ እሱም ደግሞ ተፈቶ እንዳመለጠና እንዲሁ ችግር ፈጥሮ እንዳመለጠ ባላሰቡም መንገድ ኤዱና ትሁቴን በዚህ መንገድ እሱ እንዳመለጠ ተመልክተውታል። ታዲያ ወደ ውስጥም ሲገቡ ደግሞ ምን ተፈጥሮ ይሆን? ምን ሆነ ይሆን? እንዴት ሊያመልጥ ቻለ? ያኛውን ሰው ጥቃት ፈጽሞበት ይሆን በማለት ወደ ውስጥ ሲገቡም ደግሞ በእርግጥ ያንኛው ሰውዬ ጥቃት ደርሶበታል፣ ተደብድቧል።
መሬት ላይ ወድቆ ነበር የተመለከቱት። ታዲያ ትሁቴ ደግሞ ወይኔ ጉዴ፣ እንግዲህ እኔ ብቻ ሳልሆን ቤተሰቦችንም በሙሉ አስጨረስኳቸው እያለች እያለቀሰችም ነበረ። ኤዱም ደግሞ ምንም ነገር አይፈጠርም፣ ምናልባትም አዲስ ነገር ይኖረን ይሆናል፣ መፍትሄ ይኖረን ይሆናል፣ አትረበሺ፣ አትጨነቂ በማለት ትሁቴን አረጋግታ ወደ ቤቷ ይዛት ተመልሳለች። ታዲያ ትሁቴም ደግሞ ወደ ቤቷ ከተመለሰችም በኋላ ፍርሃት ይታይባታል። ትንቀጠቀጣለች። መቀመጥ፣ መስራት፣ መመገብ ሁሉ አልቻለችም። ካሌብም እያናገራት ነበረ። ሊያናግራት በፍቅርም ለመቅረብ ሞክሮ ስለነበረ ነገር ግን ትሁቴ መረጋጋት አልቻለችም። የምትፈራው ነገር እንዳለ ፊቷ ላይ ያስታውቃል። በእርግጥ ካሌብ እያናገራት ቢሆንም እሷ ግን ልቧ እየመታ ስለነበረ ለካሌብ ምላሿ እየተንቀጠቀጠች ነበረ። በነፃነት የተቀመጠች ሁሉ አትመስልም ነበረ። ካሌብም ቃል እገባልሻለሁ፣ በመጀመሪያ ማን እንደሆነ ብቻ ሰውየውን ንገሪኝ። ይህ ሰው ከዚህ በኋላ አንቺን ለማጥቃትም ሆነ አንቺን ለመጉዳት የሚመጣው እኔን ካለፈ በኋላ መሆኑን አረጋግጬ እነግርሻለሁ። አሁን ስልክሽ እንድትሰጪኝ እፈልጋለሁ። ያ ሰው ማነው? ሰውየው ማወቅ እፈልጋለሁ በማለት ትሁቴን ጠይቋን ነበረ። ታዲያ ትሁቴም ደግሞ እየፈረች ፈራ ተባ እያለች በሚንቀጠቀጠው በሚርበተበተው ማንነቷ ሰውየውን እኮ ታውቀዋለህ ካሌብ አለችው። ካሌብም ደግሞ በጣም ነበር የደነገጠው። እኔ የማውቀው ሰው አንቺን ያስደነገጠሽ፣ ቤተሰቦችን ያስፈራራቸው እኔ ያላወቅኩ ሰው ማን ይሆን እያለ ነበረ። ታዲያ ትሁቴም ደግሞ በመጨረሻም ወደዚህ ቤት ጠበቃ ብለህ ይዘኸው የመጣው ሰው ነው ስትልም ደግሞ አስደንጋጩን ነገር ነግረዋለች። ካሌብም ይሄንን ሰው እንግዲህ የረዳው መስሎት ነበረ የቀረበው፣ የሚረዳው መስሎት እንዲሁም ደግሞ ወደፊትም ቢሆን በዚህ ስራ ላይ በፍጅት ስራ ላይ ትልቅ ኃላፊነትንና ትልቅ ሙያ ያለው ሰው መሆኑን አሳውቆት እንግዲህ ይረዳኛል ብሎ የጠበቀው ሰው ነበረ። ባልጠበቀው መልኩ በዚህ መልኩ እሱ መሆን በእጅጉ አስደንግጦታል። በተለይም ደግሞ የሚወዳትን ትሁቴን ያስፈራራትን ሰው ወደ ቤቱ ይዞ መምጣቱ በእጅጉ እየቆጨው ቢሆንም ታዲያ ቲና ደግሞ በሌላ በኩል ከአዳዲሶቹ አጋቾች ጋር ለመገናኘት ቀጠሮ ይዛ ነበር። በመንገዷም እያለፈች የመገናኛቸው ሰዓት ደርሶ ስለነበረ ወደ አጋቾቹ እየሄደች እያለ የመኪና አደጋ ደርሶባታል። የዛሬው ክፍል ይህንን ይመስል ነበር።